ሀብል በክፍል 23 እንግዲህ ወይዘሮ ሀና የዲኤንኤ ምርመራ ማድረግ ፈልጋለሁ እያለቻቸው ነበረ፣ ለወይዘሮ ዘነቡና ለኩኩሻ ማለት ነው። ወይዘሮ ዘነቡ እንግዲህ የዲኤንኤ ምርመራ ሲባል በጣም ነው የደነገጠችው። ምን እንዴት እንደዚህ ያለሽ? ለምንድን ነው እንደዚህ የምትይው? እሷ እኮ ይሰማታል፣ ልጅሽ እንዳልሆነች ተጠራጥረሽ ነው እንደዚህ ያልሽው። በጣም ያሳዝናል ወይዘሮ ሀና፣ ይሄ ካንቺ የሚጠበቅ አይደለም በማለት እንግዲህ ኩኩሻም እንደዛ ስትላት ተናዳ ተነስታ ወደ ክፍሏ ሄዳ ነበረ። እና እንደዚህ ብለሻት ከሷ ምን ጠብቀሽ ነበረ? ተቀምጣ እሺ እማዬ ዲኤንኤ ምርመራ እናደርጋለን እንድትወጪ ፈልገሽ ነበር ማለት ነው። ወይዘሮ ሀናም እንግዲህ ይሄን ነገር እንዳስብ ያደረግሽኝ አንቺ ነሽ ወይዘሮ ዘነቡ በማለት እያሰበች ነበር። እውነት ለመናገር የመጠየቋ ትክክል ነው። ምክንያቱም ከስንት ዓመት በኋላ መታ እችናት ልጅሽ ተብላ ነው የተሰጠችው ማለት ነው። እሷም ያሰበችው ሀሳብ ልክ ነው። ምክንያቱም ኩኩሻ ትክክለኛ ልጇ አይደለችም ማለት ነው። ወይዘሮ ዘነቡ እዚህ ነገር ውስጥ የገባችው ለገንዘብ ብላ ነው እንግዲህ። ምክንያቱም ሀብልን ካመጣቻት ሀብልን በጣም አሰቃይታ ስለሆነ ያሳደገቻትኝ ሀብል ለእሷ ለሀና ትናገርብኛለች፣ መጥፎ እናት እንደሆን ከሰማች ደግሞ ምንም አይነት ገንዘብ አሰጠኝም ብላ አስባ ነው እንደዚህ ያደረገችው ማለት ነው። በመጀመሪያ እንግዲህ ኩኩሻ ተስማምታ ነበረ፣ ግን አሁን ላይ የሆነ እሷም ጎዳና ላይ ስለሆነ እያደገችው የወይዘሮ ሀና ስትንከባከባት እና የእናትነት ፍቅርን ስታይ ድጋሚ ተጸጽታለች ማለት ነው። የሰው ህይወት ቀምቼ ነው እየኖርኩ ያለሁት፣ እንደዚህ ማድረግ አልነበረብኝም። የሀብልን እናት ነው የቀማሁትኝ፣ ግን አሁን ይህን ፍቅር ማጣት አልፈልግም። ገንዘብ አይደለም ሀሳብ አሁን ላይ ያገኘሁትን የእናትነት ፍቅር የትም አይቼውም ማለቀውን የእናትነት ፍቅር ማጣት አልፈልግም። ግን ደግሞ ሀብልን ትጎዳለች በዚህ በኩል፣ እሷም እንደኔ ያለ እናት ነው ያደገችው እና የሰው ህይወት መቀማት የለብኝም እያለች ትገኛለች። ግን ሁለት ልብ ሆናለች። ምክንያቱም አሁን ላይ ወይዘሮ ሀና በጣም ስለምትንከባከባትኝ ልክ እንደ እናት ነው የሆነችላት። እሷ ትክክለኛ እናቷን እንዳልሆነች ብታውቅም ግን ወይዘሮ ሀና የእኔ ትክክለኛ ልጅ ናት ብላ ነው የምታስበው ማለት ነው። አሁን ላይ ግን ወይዘሮ ዘነቡ ያላትን የገንዘብ ፍላጎት በማየት እና ወደ ውጭ ሀገር የመሄድ ያላትን ጉጉት ስታይ እንዴ ወይዘሮ ዘነቡ የዋሸች ሊሆን ይችላል፣ ስለዚህ የዲኤንኤ ምርመራ ባደርግ ምን ችግር አለው ብላ ነው ያሰበችው ማለት ነው። እና ኩኩሻ በተኛችበት ከዚህ በፊት ጸጉሯን ቆርጣ የዲኤንኤ ምርመራ ለምን በድብቅ አላደርግም ብላ አስበው ነበረ። ኩኩሻ ግን አይታት ነበር ማለት ነው። ጸጉሯን ልትቆርጥ ስትል ከዚህ በፊት አይታታለች። እና አሁን ሲነገር አንቺ ቅድም ያልሽኝ እዚህ በፊት ዋሽተሽ አታውቂም? አዎ ዋሽቼ አላውቅም። ለምን ይህን ጥያቄ ጠየቅሽኝ? አይ እያየሁሽ ነበር እኮ ስትገቢ፣ እኔ እንቅልፍ አልያዘኝም ነበረ እና እያደረግሽ የነበረውን ነገር በሙሉ አይቻለሁ በማለት ያ ማለት ጸጉር ልትቆርጩ ነበረ እያለቻት ነው ማለት ነው። ወይዘሮ አይ በቃ እንደዚህ ማድረግ አልነበረብኝም ማለት ነው ብላ የዲኤንኤ ሀሳቡን ትተዋለች ማለት ነው። ወይዘሮ ዘነቡ ደግሞ ለአጸደ ደውላ እባክሽን አጸደ እርጅኝ፣ ምንድን ነው ማድረግ ያለብኝ? ይቺ ተንከሲ ሴትዮ እኮ የዲኤንኤ ምርመራ ካላደረግኩ እያለች ነው። ምን ማናት ደግሞ እንደዚህ የምትለው? ወይዘሮ ሀና የዲኤንኤ ምርመራ ላደርግና ትክክለኛ ልጅ መሆኗን አለመሆኗን ማየት አለብኝ እያለች ነው። እባክሽን ሌላ ሀሳብ ካላንቺ ጋር ለእኔም ንገሪኝ እያለቻት ነበረ። ወይኔ ጉዴ፣ እባክሽን ተይኝ፣ ለራሴ ከዚህ ራብ ልሞት ነው። በዚህ በኩል እዝራና የእዝራ ሚስት እንዲሁም የዘጋ ወንድሜ ተነስተውብኛል እና አሁን ላይ ምንም የምናገረው ነገር የለኝም፣ ለራሴ በራብ ልሞት ነው። እና ለአንቺ ሀሳብ እንድሰጥሽ ከፈለግሽ ጥሩ ምግብ ላኪልኝ። አንቺ ደግሞ የወድሽ ነገር እንትን አይሳካልሽም እንዴ? እኔ እኮ ችግር ውስጥ ነኝ እያልኩሽ ነው ሴትዮ፣ እኔም ችግር ውስጥ ነኝ፣ ከአንቺ የባሰ ችግር ውስጥ ነው ያለሁት። እባክሽን አጸደ ሀሳብ የምትሰጪ ከሆነ ስጪኝ፣ ካለበለዚያ ግን ስልኩን እዘጋዋለሁ ብለው ወይዘሮ ዘነቡ ስልኩን ዘጋችበት ከአጸደ ላይ። አጸደ ደግሞ በዚህ በኩል ከሜርሲ ጋር ስለተጣላች ከሁሉም ሰው ጋር እንዲሁም እዝራ ደግሞ እሱ ልትገለው እንደነበረ ሜርሲ ስለነገረችው በጣም ጎድቷታል ማለት ነው። ፊቷን ሁሉ ቆሳሳለች ማለት ነው ተመልታ። እና በዛ ምክንያት አሁን ላይ ደግሞ እዝራ በቃ አባዬ አጸደ ከዚህ ቤት መውጣት አለባት፣ ለምንድን ነው ቤት ተከራይተን እኛ ደግሞ በወር የሆነ ነገር ማንሰጣት? አይ ልጅ እስካሁን ድረስ ይህን ነገር እኮ ሳላስበው ቀርቼ አይደለም፣ ግን የእናቴ አደራ ስላለብኝ ነው። ይህን ያህል ምን አይነት አደራ ቢሆንብህ ነው? አይ የእናት አደራ በሄድክበት ሁሉ አያስገድም እና ለዛ ብዬ ነው እንጂ እስካሁን ድረስ አጸደን ከዚህ ቤት ለማባረር ያላሰብኩ ነው እንዴ የሚመስልህ? ግን እስኪ እሞክራለሁ እያሉ ነበረ አቶ እስክንድር ማለት ነው። ከሳሎን ተቀምጠው እንግዲህ እሷን ስለማባረር ሲያወሩ ምን ጭራሽ እንደዚህ ተጎድቼ ከቤት ልታባረሩ ነው የምፈልጉትኝ? ተረጋጊ አጸደ፣ ይኸውልህ በአንቺ ምክንያት ልጅ የተበላሸችው፣ ምን የመሰለች ልጅን አበላሽታት፣ መጥፎ ሰው አደረግሻትኝ። ሜርሲ የምትጎዳውና የምትበላሸው በእኔ ምክንያት ሳይሆን ካጠገብ ባለው ልጅ ነው። ምን እያለች ነው? ምን ለመናገር ፈልገሽ ነው? በቃሽ አሁን ሳበዛሽው ስትላት ሀብል እሺ አፍንጫ ሲመታ አይን ያለቅሳን ነገር ነው። ቆይ እዝራ ምን አድርግ ነው የምትይው?
እዝራም እንግዲህ ተነስቶ ቆይ አንቺ ሴትዮ ከኔ ምንድን ነው የምትፈልጊው? ህይወቴን ነው የምትፈልጊው? እሱ ደግሞ መቼም አይሳካልሽም። አቶ እስክንድርም ምን ማለት ምፈልገ ነው ማለት የምን ህይወት ነው የምታወራው? ምንም አይደለም አባዬ ተናድጄ ነው እንደዚህ ያልኩት። አይ በፍጹም ተናዳማ አይደለም እንደዚህ ያልከው፣ የሆነ ነገር አለ። ቆይ ምንድን ነው? ምንም የለም አባዬ እባክህን ያማህን አንተ። የሚያመኝማ እውነቱን ከደበቅከኝ ነው። እንግዲያውስ ጋሽ እኔ እውነቱን እነግርሃለሁ ብላ ሀብል እባክሽን ረፊ እንዳትናገሪ ቢላትኝ እሷም እንግዲህ ሜርሲና አጸደ እዝራ ሊያስገድሉት ነበር። ምን? አዎ ሊያስገድሉት ነበረ። ከዛ ግን ቆይ አንቺ እንዴት እንደዚህ ታደርጊያለሽ? ምን አይነት መጥፎ ሰው ነሽ? እንዴት የዘጋ ልጅ ልትገሊ ወጥመድ ትሰሪያለሽ? አንቺማ ከዚህ ቤት መውጣት አለብሽ፣ ከዚህ ቤት መኖር የለብሽም ብሎ እንግዲህ አቶ እስክንድር እየተቆጣ ነበረ። ሀብል ደግሞ ያን ስትናገር ከዛ ሜርሲ ምጥታለች እና አቶ እስክንድር በሰማው ነገር በጣም ስለዘነ በመሀል ደንግጦ ወደቀ ማለት ነው። ይኸውልሽ ሀብል ይሄ ሁሉ ነገር የሆነው በአንቺ ምክንያት ነው። አባዬ እንደሚያመው እያወቅሽ እንዴት እንደዚህ ታደርጊያለሽ? እያለ እዝራን በጣም ተናዶባታን በሀብል ማለት ነው። እና ሀብልም እውነት ለመናገር እውነቱን መናገር አልነበረባትም አቶ እስክንድር እንደሚያመው እያወቀች፣ ግን ሜርሲና ጸደ በእዝራ ላይ እያደረጉ ያለውን ነገር በጣም ስላናደዳት ነው እንጂ ሆን ብላ አቶ እስክንድር ለመጉዳት ብላ እንዳልሆነ የታወቀ ነው ማለት ነው። ሜርሲም እንግዲህ ደንግጣ ኧረ አባዬ እባክህን ተነሳ፣ ምን ሆነ ነው? እንዴት እንደዚህ ሊሆን ይችላል? እያለች ተደናግጣ ነበረ። አቶ እስክንድርን በስተመጨረሻ ነግቶ ሀብል እያናገረችው አይደለም እዝራን ማለት ነው። አኩርፋለኝ። ምክንያቱም አባዬ በአንቺ ምክንያት ነው እንደዚህ ሆነ፣ የሁሉ ችግር የተፈጠረው በአንቺ ምክንያት ነው እያለ ነበር ሀብል ጋር ጸቡን። እውነት ለመናገር ለምን እውነቱን ተናገረች ነው እንጂ ሀብል የሚያጠፋችው ጥፋት የለም። የሁሉ ጥፋት ያጸደ ጥፋት ነው። እንደውም ድብን ብትለን የምን አገባኝ ያለች ነበር አጸደ ብቻዋን ሆና። እንደውም ከእንግዲህ በኋላ ከዚህ ቤት መባረር አለባት፣ ከዚህ ቤት ካለች መቼም ከዚህ ቤት ችግር አይወጣም እያሉ እያሰቡ ነው። በስተ መጨረሻ እንግዲህ አቶ እስክንድር በጣም ስለተናደደባት በቃ አንተ ሂድ፣ እኔ ደግሞ ከዚህ ከሀብል ጋር ቆያለሁ ሲለው በቃ ሂጄ አጸደን ከዚህ ቤት እንድትወጣ እነግራታለሁ። ከዚህ በላይ ከዚህ ቤት መቆየት የለባትም። ይኸውልሽ ሴትዮ ከዚህ ቤት ስመለስ እንዳላገኝሽ፣ ስለዚህ ከኔ ጋር ሌላ ችግር ከሌለብሽ ልብስሽን ጠቅልለሽ ከዚህ ቤት ውጭ። አይ ከዚህ ቤት አልወጣም በዘጋ ወንድሜ፣ አንተ እኮ ለዚህ ቤት ባዳ ነህ እያለች እየጮኸች ስታወራ እንግዲህ እስክንድርና ሀብል ይሄ የአጸደስ ድምጽ ነው ብለው ተነስተው ሲሄዱ አንቺም ሆንሽ እሱ ለዚህ ቤት ባዳ ናቸው። አንቺ ጭራሽ ምን ብትንቂ ነው አሁን ደግሞ ድጋሜ ጸብ ያስነሳሽው? እንደውም ጠብቂ መጣሁልሽ ብሎ አቶ እስክንድር እንግዲህ ሂዶ መሳሪያውን ይዞ መጥቶ ከአጸደ ላይ ይደቀንባት ማለት ነው። ምን ወንድሜ እንዴት እንድታረጋለህ? እንዴት እኔ ላይ ሽጉጥ ትደቅናለህ? እባክህን አባዬ ተረጋጋ ስትል ሀብል ዝም በይ ሀብል፣ ይህ ሁሉ ነገር የተፈጠረው በአንቺ ምክንያት ነው። አባዬ እንደሚያመው እያወቅሽ እንዴት እንደዚህ ትናገሪያለሽ? ጀምሮ ከዚህ ቤት ላይሽ አልፈልግም። ቆይ አንቺ ምን አይነት ሰው ነሽ? እኔ አሁን አንቺ የአንቺ ወንድም ነኝ? እንዴት እንደዚህ ታደርጊያለሽ? አንቺ የኔ እህት ሆነሽ ከእንግዲህ በኋላ ላይሽ አልፈልግም። ከዚህ ቤት ቅራቅንቦች ይዘሽ ትወጪ። እንግዲህ አቶ እስክንድር በአጸደ በጣም ነው የተነደደባት ማለት ነው። እና ለእዝራ ስለ ሲጀመር ልጅ ሜርሲ ብቻ ናት ስትል እንዴ ቆይ አንቺ ምን ለማለት ፈልገሽ ነው? ይሄ ነገር በተደጋጋሚ እያወራሽ ነው ሀብል። አንቺም ስለዚህ ነገር የምታውቂው ነገር ካለ ንገሪኝ፣ ካለበለዚያ ግን የደበቅሽ ነገር ካለ የመጨረሻችን ነው የሚሆነው እያላት ነበር እዝራ። ሀብል እንግዲህ የአቶ እስክንድር ልጅ እንዳልሆነ በቅርብ አውቃለች፣ ግን አልነገረችውም ማለት ነው። እዝራ እባክህ ምንም አይነት ነገር የለም ተረጋጋ ነው ያለችው። አቶ እስክንድርም ከዚህ ሂጂ ብሎ እንግዲህ አጸደን አንዴ መቷት። አጸደም ከዚህ ሄድላችኋለሁ ግን ሁላችሁንም ዋጋችሁ ነው ማስከፈላችሁ ብላ እየዛተች ከዛ ቤት ወጥታለች ማለት ነው። እዝራም እንግዲህ አባዬ ምንድን ነው የደበቀኝ? ቆይ አጸደ ምን ለማለት ነው የፈለገችው? አንተ ደግሞ ምን እደብቅሃለሁ? የአጸደን ነገር እያወቅከው ከሆነ ችግር የለውም ብሎ እዝራም እንግዲህ ወደ ሳሎን ሁሉ አቶ እስክንድር ሜርሲ ሲያገኘት አንቺ ቆይ ምን አይነት ልጅ ነሽ? ቆይ እንዴት ወንድምሽን ለመግደል ታሰሪያለሽ? አባዬ እባክህ እኔ ምንም አውቀው ነገር የለም፣ ይህ ሁሉ ስራ የአጸደ ስራ ነው፣ እባክህ ከዚህ ሁሉ ብትገለኝ ይሻለኛል፣ ምንም ያደረግኩት ነገር የለም ብላ እንግዲህ ሜርሲ እውነት ለመናገር ከልቧ ተጸጽታ ተመልሳ ነበረ። ግን ሁላቸውም እያመኗት አይደለም፣ ሀብልም አላመነቻትም። እዝራ ብቻ ነው ይቅርታ ያደረገላት እና የተረዳት ማለት ነው። ሂዶ እንግዲህ በጥፊ መቷታል አቶ እስክንድር ሜርሲን። እባክን አባዬ ተረጋጋ፣ እሷ ምንም ያደረገችው ነገር የለም። ምን ማለት ነው? እሷና አጸደ አይደሉም እንደ ሊገሉ የነበሩት? አይ አጸደ ናት ይሄን ከሳብ ያመጣችው እና ሜርሲ ናት ይሄን ሁሉ ነገር የነገረችው። እባክህን ተረጋጋ ብሎትኝ አቶ እስክንድርም እንግዲህ ወደዛ ሲሄድ ወንድሜ እባክህን ተረዳኝ፣ አሁንስ መሞት ብቻ ነው የምፈልገው እያለች ነበር ሜርሲ። አሁን ላይ ማንም እየተረዳት አይደለም። እውነት ለመናገር ከዚህ በፊት መጥፎ ሰው ነበረ፣ ግን አሁን ተቀይራለች። መቀየሯን ግን አላመኑም ማለት ነው። እዝራ ግን በቃ ችግር የለውም እህቴ እኔ እረዳሻለሁ ብሎ ይቅርታ አድርጎላት ተቀብሏታል። በዚህ በኩል ደግሞ አጸደ ቤት ተባራል። ወይዘሮ ዘነቡ ደውላ
ይኸውልሽ ጉድ ሆንኩ እኮ ነው የምልሽ። ወንድሜ ከቤት አባረረኝ። ኧረ እባክሽ እንኳን አንቺን ቀርቶ እኔን ራሱ ግማሽ አካሉን ከቤት አባሩኝ እንዴ! ኧረ እባክሽ የምን ግማሽ አካል ነው? ምናልባት አንቺ ከጥፍሩ አካል ትሆኛለሽ እንጂ እኔንም እህቱን ከቤት ማባረር አልነበረበትም። አሁን ወደ እናንተ ቤት ሊመጣ ነው። ወንድሜ ሽጉጥ ደቀነብኝ እኮ ነው የምልሽ። እና ደግሞ በሰደፉ ስለመታኝ በጓሮ በኩል እንድታስገብኝ ቻና ተብዬ እንዳታይኝ። ምን ማለት ፈልገሽ ነው? ከዚህ ማለት መጫትች። ምክንያቱም እኛ ራሱ ነገ እንባረር፣ ዛሬ የምናውቀው ነገር የለም። ስለዚህ እባክሽን እዛው አድበሽ ተቀመጭ። ቆይ አንቺ እየነገርኩሽ አይደለም? እንዴት አትረጅኝም? እኔ ለራሴ ችግር ውስጥ ነኝ። ሴትዮዋ ተጠራጥራናለ እያልኩሽ እኮ ነው። እንደውም በቃ የሆነ ቦታ ቀጥረሽ እዛው ምግብ ጋብዝሻለሁ ብላ ወይዘሮ ዘነቡ እንግዲህ ምግብ ጋብዛት አጸደም ምግብ ከበላይ ስለቆየች ምግቡን አበላሏ በጣም ያስፈራ ነበርና፣ ኧረ እባክሽን ቀስ ብለሽ እኮ አብሬሽ እየበላዋለ ምንድነው እንደዚህ የሚያሻማሽ? ተይኝማ 3 ቀን ሙሉ ምግብ አልበላውም እኮ ነው የምልሽ ወይዘሮ ዘነቡ። እሺ አሁን ስለ እኔ ነገር እኮ ነው ልናወራ ያመጣ ነው። ምን ነበር ንገሪኝ። አይ እኔ ነገር እኮ ረስቼዋለሁኝ። አንዳንድ ጊዜ ሆድ ባዶ ሲሆን ጆሮ የሚደፈን የሚባለው ነገርማ ልክ ነው። ስለዚህ ንገሪ ምንድን ነው? ሴትዮዋ ዲኤንኤ ልታረግ ትፈልጋለች እና ደግሞ ልጇ ከውጭ ሀገር መጥታለች። እንደዛ ከሆነማ የምናደርገው ነገር አይታጠም። ግን ትንሿ ልጅ ተጠቅመን ነው ይሄን ነገር የምናደርገው። ግን መጀመሪያ ኩኩሻ ፈቃደኛ መሆን አለባት። ምክንያቱም ዋናው ነገር የሚደረገው በእሷ በኩል ነው እያለቻት ነበረ። እንግዲህ ኩኩሻ ትስማማለች። ምክንያቱም ኩኩሻ በቃ የሀናን ፍቅርና የአሁኑ የመጣችው የሀናን ልጅ ፍቅር ማጣት አትፈልግም። ለሀብልነቱ መናገር ብትፈልግም እሷ ደግሞ የእናትነት ፍቅር ማጣት አልፈለገችም ማለት ነው። እህቴ ምን ሆነች ነው እንደዚህ የምትሆኝ? ቆይ እኔ እኮ አንቺን ብዬ ነው ከውጭ ሀገር ድረስ የመጣሁትኝ። ግን አንቺ እኔን በማየትሽ ደስተኛ አትመስይኝም። አይ የኔ ቆንጆ ደስተኛ ነኝ፣ ትንሽ ስለደበረኝ ነው። እኔ ግን እንደዚህ አልነበረም የጠበቅኩሽ። እስከ ስንት አለም እኮ አንቺን ለማግኘት እንዴት ስጓጓ እንደነበር አታውቂ። እውነት እኔን ለማግኘት ትጓጓለሽ? አሁን እንዴት አልጓጓም? አንቺ እኮ የእናቴ ልጅ ነሽ። በአንድ ማህፀን ነው የወጣ ነው። ስለዚህ የአንቺ የኔ አካል ነሽ። ለምንድን ነው የማልጓጓ አንቺን ለማግኘት እያለቻት፣ ኩኩሻ ደግሞ እንግዲህ እያለቀሰች ነበር ማለት ነው። እንደምታለቅሽው ግን ስትላት፣ አይ ምንም አይደለም በቃ ኋላ ላምጣልሽ ብላ ሄዳ፣ ወይኔ ጉዴ! ቆይ አሁን የእናትነት ፍቅር ሌላ ነው ደግሞ የእህትነት ፍቅር ተጨመረ። የሰው ህይወት ቀምቼ እየኖርኩ እንደሆነ ሳስብ ደግሞ ከዚህ ነገር እንዴት ነው የምወጣው? በቃ አምላኬ ይርዳኝ እያለች ትገኛለች ኩኩሻ። ወይዘሮ ዋና ደግሞ ወደ ውጭ ሄዳ ስለነበረ እንደ አጋጣሚ መኪና እየነዳች ያለ ሀብል ፊት ለፊቷ አጋባች ማለት ነው። የዘጋ ልጇ ናት እንግዲህ የገጨቻትኝ፣ ትክክለኛ ልጇ ሀብል ናት። እንግዲህ እዛ ሄዳ ወይዘሮ ዋና ስለ ልጇ እንደምታውቅ ተስፋ እናደርጋለን። ምክንያቱም ወይ ስሟ ሀብል እንደሆነ ካወቀች ምን ሀብል ነው ስምሽ ምናምን ብላ ወይም ብቻ በሆነ ነገር ስለ ልጇ እንደምታውቅ ተስፋ እናደርጋለን። ወይዘሮ ሀና ሀብልን በመኪና ገጭታት ነው ያለቀ ማለት ነው። ትክክለኛ ልጇ እንግዲህ ያች ናት። ኩኩሻ ሳትሆን ሀብል ናት ማለት ነው። በዛ ማለት በዚህ ትክክለኛ ልጇን አግኝታታለች። ግን እሷ እንደሆነች ላታውቅ ትችላለች። ወይዘሮ ሀና እውነተኛ ልጇን እንደምታውቅ ተስፋ እናደርጋለን። ይህ ሀብል በክፍል 24 የሚመስለው በክፍል 25 እስከምንገናኝ ድረስ ቸር ሰንብቱ።